እየተሰማ ነው ብለን ነው የምንጀምረው። እንግዲህ እየተሰማ ከሆነ እንደሚከተለው እንሄዳለን። ብዙ ሻው ደጆችን አሸንፈናል። ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ ብዙ ሻው ደጆችን አሸንፈናል። ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ እኛ ጓዝን ይወጣለት እሱ ዱባይ ሌሎች ኃይሎች ቢያንስ በመጻፍ እንደምናውቀው በ10 በ15 በ20 ዓመት የሚደርሱበትን ነገር በአንድ ዓመት መጥቶ ነው መንግስታዊ ስርዓቱን የሚያስረክቡ ከሆነ ሁሉ ቦታ እንደም ይፈራሩ ይችላል። እኛ ግብጽ ነው 4 ኪሎ ሜትር ነው። አሁን በ30 ደቂቃ ውስጥ ባህር ዳር እንደያዘች ይሄን እንደጨርስ አጠራማምሰን አዲስ አበባ እንገባለን። ስለዚህ ከጓዝን አዲስ አበባ የሚፈጀው 3 ቀን ነው። ከዚያ በላይ አይፈጅም። ብዙ ሹጆችን ተዋግተናል። ብዙ ምንም አይከለከልም ይባላልና የጨረታ ወረቀት በመስጠትም ይሁን ኢንፎርሜሽን ማቀበል የምትሳተፉ ሰዎች የጨረታ ወረቀት በመስጠትም ይሁን ኢንፎርሜሽን በማቀበል የምትሳተፉ ሰዎች አሁን 100% ኢትዮጵያውያን ስለሆናችሁ የኢትዮጵያን ጥቅም ለተወሰነ ነገር ብላችሁ አሳልፋችሁ ከሰጣችሁ የጊዜ ጉዳይ ካልሆነ በስተቀር በእያንዳንዱ ሀገር በዚህ ተሳትፎ በሽያጩ የሰረቁ ሰዎች ይታወቃሉ። እኔም አንዳንዶቹን አውቃቸዋለሁ። ሳውት ሱዳን ማን የመንግስት ሀብት ሽጦ ሀብታም እንደሆነ በስም ልናገር ይችላል። የሚደበቅ ነገር አይደለም። አንደኛ ብሩ ትልቅ ነው። ሁለተኛ ቶሎ የሚቀያየር ነገር አለ። ይታያል፣ የሚታይ ነገር ነው። አደራ የምላችሁ ነገር በተቻለ መጠን ከሌብነት የጸዳ የኢትዮጵያን ሕዝብ የማያሳፍር የምንፈልገውን ነገር የሚያሳካ ስራ ለመስራት ጥረት አድርጉ። ሰዎች ናችሁ። የሀገር ሀብት እኔ ብሰርቅ ብዙ ጉዳት ይደርሳል ብሎ መወሰን አለበት። ያን እንድታደርጉ መንግስት ይጠይቃልም ይጠብቃልም። ህዝቡም በአይነ ቁራኛ እንደሚያይ ተስፋ አደርጋለሁ። እንግዲህ ውጤቱ መጨረሻ ላይ የሚታወቀው ሌብነት አለበት ወይስ የለበት፣ የተሳተፉ ሰዎች ታማኝ ነበሩ አልነበሩ የሚለው አጠቃላይ ሂደቱ ካለቀ ነው። እስካሁን 2 ዓመት ስንፈራ ስንሰበስብ ስንወያይ ቆይተናል። እየተወያየ መቀጠል ስለማንችል አሁን በፍጥነት ወደ ዋናው ስራ ቢገባ ጥሩ ስለሚሆን ባለፈው 1 ወር ተኩል ገደማ ያጓተትኩት ለዚህ መድረክ ብዬ ነው። አሁን ለዚህ ፐርፖዝ ተቋቋማችሁ ሰዎች በማክሮ ሌቭል ያለው ቲምም አድቫይዘሪ ካውንስሉን ኮንሰልት እያደረገ ቀጣይ ስራ ቢሰራ ይሻላል። ሰላም ጤና ይስጥልን። የተከበራችሁ ጉባሮች ኢትዮጵያ ቤተሰቦች የቄሳርን ለቄሳር እግዚአብሔር ለእግዚአብሔር የሚለው መርሃ ግብራችን ተጀምሯል። ዓለም ያለችበትን ሁኔታና የራሳችንን ውሎ ስሌት ውስጥ እያስገባን የምናይበት ራሳችንን የምንመዝንበት የተወሰኑ ቆይታዎችን እናደርጋለን ማለት ነው። እስከዛሬ ድረስ ምን ተብሎ ምን ተባለ፣ ማን ምን ብሎ ነበር፣ ዛሬስ ምን አለ፣ ከትናንትናውና ከዛሬው ንግግሩ በመነሳት ያንን ሰው ለመያዝ የሚያስችል አብሮነትና አንድነት አለን ወይ? ሰው ባለቤት ሆነን ነገሮችን እስካልያዝን ድረስ በእኛ የሚጫወቱ ሰዎች ራሳቸውን እየቀያየሩ ቢቀጥሉ መደነቅም የለብንም በማለት እንጀምራለን። በዛሬው ርዕሳችን የተከበራችሁ አድማጮች የትግራዩ አዋጅ፣ የኢህአፓ መግለጫና የኢራን ህዝባዊ የተዘረጋውን የግለሰባዊነት ወይም ደግሞ የኔነት በሽታ የወራሪነትና የበዝባዥነት በሽታን በገለጠ መልኩ ያስቆመ መድረክ ሆኖ አግኝተነዋል። ምንጊዜም ህዝብ ያሸንፋል ብለን ሁልጊዜ የምንናገረው ለዛ ነው። የህዝብን ሀያልነት ከኢራናውያን ለመላው ዓለም ሊያስተምር የሚችል ነገር አለ። ይህ ሀገራዊ አጀንዳዎች እንኳን አንድ የማያደርጉን እኛ ጋር መሰዳደብና እንደዚህ ግለሰባዊ ነገሮችን ከሀገር በላይ አግዝፎ የምናይበትን መጥፎ አካሄድ የሚያስተምርም የሀገር ጉዳይ ከግለሰቦች በላይ ከሆነ መንግስታዊ ስርዓት በላይ መሆኑንም የሚያረጋግጥ እና አይናችንን ሊገልጥ የሚችል ነገር መፍጠሩን አይተናል። አይ ቲንክ ኔትወርኬ ሁሌም ያልነው እስኪ ሳብስክራይብ እንደዛ እያደረጋችሁ ሁሉ ነገር ማየት እንችላለን። ሰብስክራይብ፣ ላይክ፣ ሼር በማድረግ ሱፐርቻት ስፖርትስ ገርስ እንዲሁም ደግሞ ፒን አድርገናል። ሰዎች ሀሳባቸውን መግለጽ የሚችሉበት ሁኔታ ካለ በሚል ማለት ነው። ራሳቸውን መግለጽ ትችላላችሁ። በዛ ስሜት እንቀጥላለን ማለት ነው።
አጫጭር ዜናዎችን በማል ስናሳልፍ ፋኖ ጌራ ወርቁ ዳኘው የሰላም አማራጭ ተቀብሎ መግባቱ ተነግሯል። ተፈራ ዳምጤ ክፍለ ጦር ሰብሳቢ የነበረው ፋኖ ጌራ ወርቁ መንግስት እንግዲህ ያቀረበለትን የሰላም አማራጭ ተቀብሎ መግባቱን ነው የተሰማው። ከዚህም ከባለፈው ከማነው በተለይ ከኮማንዶ ፍቅሩ ጋር ተያይዞ የነበረውን ጫጫታ የሚገልጽ ነው። ሰው እንዲሰድብህ የማትፈልግ ከሆነ አትስደበው፣ እንዲመታ የማትፈልግ ከሆነ አትምታው፣ እንዲገፋ የማትፈልግ ከሆነ አትግፋው። አንተ ላይ ሊሆን የማትፈልገውን ሰዎች ላይ አታርግ። ሰው ሁልጊዜ ለራስ ነው የምንለው ማለት ነው። ይህንን ኦሮሞ እንደዚህ ነው ዋንቶ ሳይኮሎጂ ኦሮሞ ነግነ ዋንቶ ሚዳማ ኦሮሞ ረቲ ሁንዳዬ ፌዲፍ ደንታ ኦሮሞ ኔክሲስነ ዋንቶ እኒ ኦሮሞ ምት ዋን ብራት ዶክተር አብይ አህመድ ያሁን ያው ነፍስ መርብለን ሙስሊም ኢትዮጵያ ወንድማችን እዚህ ጋር ደግሞ ቄስ አባታችን የሚናገሩትን እንስማቸው እስኪ። 99% ሃይማኖት ኦርቶዶክሳውያን የሆኑትን ከዚህ በኋላ ያው ታናሹ ራስ አሊ ይመለሱ ተባሉና መጡ። ያው ድል የራስ አሊ ነው ባለህበት እርጋ ተብሎ አዋጅ ተነገረ። እዛ በኋላ ያው ነገር ወደ ማጣራት እስረኛው አለ አይደለ ማጣራት ስህተቱ ምንድነው እያሉ የሚታሰረውን እያሰሩ የሚለቀቀውን እየለቀቁ ሲሄዱ ጳጳሱ ጋር ደረሱ። እንግዲህ በማያውቁት ትልቅ ስህተት ፈጽመዋል አይደል? ጳጳሱ አሳስተዋቸዋል። ሙስሊም ኢትዮጵያን እየገዛ ነው። 99% ሃይማኖት ኦርቶዶክሳውያን የሆኑትን ተብለው እሳቸው በዚህ ነው እንግዲህ ፖለቲካውን እያገዙ የደጃቸው ቢና አቅም ከፍ ያደረጉ እና በዚህ ሰዓት ታናሹ ራስ አሊ ምን ማድረግ አለባቸው? ይሄን ጳጳስ ማሰር የለባቸው እንደ ህጉ የለባቸው፣ ግን አላደረጉት። ይሄ ስነ ምግባራቸውንም ጭምር እንድታውቁልኝ ብዬ ነው። ሃይማኖተኛ ተብሎ ነውረኛ እስረኛ የሚገድላል፣ ካህንም ይገድላል። እሳቸው ግን እንዲህ አይደለም። አይ ምን አሉት? ምንም ቢሆን ግብርህ የሰይጣን ቢሆን ስምህ ጳጳስ ነውና አላስርህም፣ አልቀጣህም አሉ። እየሰማችሁ ነው? ምንም ግብርህ የሰይጣን ቢሆንም ስምህ ጳጳስ ነው። ጳጳስ ማሰር፣ ጳጳስ መግረፍ ቤተክርስቲያንን ማዋረድ ነው፣ ነውር ነው። እኚህ ናቸው የዘመነ መሳፍንት መሪዎች፣ እኚህ ናቸው። ከዮዲት ጉዲት ጋር ምን ያገናኛቸዋል? ከግራኝ አይመል ጋር ምን ያገናኛቸዋል? ወገኖቻችን እንዲህ ናቸው አባቶቻችሁ። ሃይማኖት ከምግባር ጋር ያላቸው ናቸው አባቶቻችን። ታሪካቸውን ጠብቁ ለማለት ነው እንጂ የነሱ ልጅ መሆን የምንችለው እንደነሱ ስነ ምግባር ሲኖረን። አባታችን ሃይማኖቱን በራሱ በጣም ሰንካሎችና ሰው ሊጸድቅበት፣ ሊባረክበት፣ ሊድንበት የመጣበትን ነገር ይጠፋበት ዘንድ አግባብ አይደለም። የበላይ ዘር፣ የቴዲ ዘር፣ የምኒልክ ዘር እያሉ የሚፈክሩ ሰዎችን ወዳቸውና በምግባርም ሆነ በእሳቤ ግን ፍጹም የተቃረኑ ካልሲና ኮፍያ ወይም ብርሃንና ጨለማ የሆነ አይነት ልዩነት እንደነበራቸው ነው አባታችን የሚናገሩት። ዛሬ የተቸገርነው ሰው ከራሱ ጋር ነው የተጣላው። እኔ ያልኩት በሚል ራሱን በማምለክ ነው የተጠመደው የተቸገረው። ከራሱ ባሻገር ምንም ነገር ቢሆን ማየት የተሳነው ለዛ ማንኛውንም ነገር በራሱ ልክ የማየት የኔነት ሽታ መጠቀም ያልቻለና ራሱን መጠበቅም ማወቅም ያልቻለ ሰው በሌላው ሁሉ ነገር ላይ የኔነት በሽታ ተጠናውቶት ያ በሽታው ነው ብዙ ሰው ቆም ብሎ ያደምጥ የተሞላውን ነገር እንዲነካበት አይፈልግም። በሁሉም ነገር ላይ ለመጥፋት ወይ ለማጥፋት እንጂ ከዛ ነገር ላይ ለመጠቀምና ራሱን እንኳን ደህንነቱን አስጠብቆ ለመቀጠል የሚያስችል ሁኔታ የለም። ሃይማኖትም እንደዛ ነው።
ልማትም እንደዛ ነው፣ መንግስትነትም እንደዛ ነው። በሁሉም ነገር ላይ መናከስ እና በተለይ የኛ ሀገር ፖለቲካ ከኢህአፓ መገለጫ ወይም ያው መግለጫ ማለት መገለጫ ነው። ትግራይ ላይ ካለው 2013 እና 14 አዋጅ እና መሰል ሁኔታዎች እዚህ የተለያዩ የፖለቲካ ነፃ አውጪ ነኝ ብለው የሚሉ ሰዎች ራሳቸው እንኳን በባርነት ውስጥ ተይዘው የሚናገሩትንም ሆነ የሚያደርጉትን ድርጊት የኢትዮጵያ ጠላቶች መጥነው የሚሰጧቸው መቼም ቢሆን ነፃ ሊወጡ የማይችሉ ህዝብ ሲሰቃይ ህዝብ ሲያለቅስ ብቻ ደስ የሚላቸው ናቸው። በፖለቲካ በሃይማኖት አባትነት ብታዩቸው፣ በስልጣን በፖለቲካዊ ስልጣን፣ በንግዱ ዓለም በሁሉም ቦታ ላይ የሚታያቸው ያንን የሚመስል ተልዕኮ የተሸከሙ መሆናቸውን ነው። የሚያወሩትን ነገር ለማፍረስና ለማጥፋት እንጂ ለመኖር ያይደለ መሆኑን አባታችን የሚናገሩት። ጋሼ ዘሪው እንዴት አለ? ሰላም ነው ወይ? ክብርና ሞገስ ለጀግናው መከላከያ ሰራዊታችን አመሰግናለሁ። አብረን ስላለ ማለት ነው። ማንገድል ማንዘር ስንሆን ፍትሃዊ ስንሆን ሌሎችን አይደል የእነሱ ልጅ መሆን የምንችለው። ጨካኞች ከሆን የእነሱ ልጆች አይደለም። እንዴት ለቤተ ክርስቲያን ስም እንዴት እንደሚያስቡ እንደሚጠነቀቁ ተመልከቱ። ዘመነ መሳፍንትን የመሩት እኒህ ናቸው። ይህን የሰሩት እነሱ ናቸው። እነ ራስ ወሌ ብጡል፣ እነ እቴጌ ጣይቱ ብጡልም የእነዚሁ ዘሮች ናቸው። የወይዘሮ ከፈኝ ዘሮች ናቸው። ወይዘሮ ከፈኝ ራስ ጉግሳ ወይዘሮ ሂሩትን፣ ወይዘሮ ሂሩት ብጡልን፣ ብጡል እነ እቴጌ ጣይቱን። በዘመነ መሳፍንት በታላቁ ራስ አሊ የተመሰረተ ታሪካዊ ቤተ መቅደስ ነው። የሰሜን ወሎ ሀገረ ስብከት መንበረ ጵጵስና በሆነችው ወልዲያ ከተማ ውስጥ ከሚገኙ አብያተ ክርስቲያን ቀዳሚው እርዱን ለአላህ ብላችሁ ለፈጣሪ ብላችሁ ይሄ ቤተክርስቲያንን፣ መስጂዶችን፣ ሁሉንም ነገር የራሳችንን ሀብት የራሳችን ነው አይደለም ብንለውም እኛ በዛ መካከል ላይ ራሳችንን እንጥላለን እንጂ እውነታው አይቀርም። ኢትዮጵያ ባንዲራው እንደዚህ ጥላት ሊጠቅመው በሚችል መልኩ ከራሳችን ጋር ተጣልተን ራሳችን በሆነ ነገር ላይ ብናፈነግጥም የሚቀየር ነገር የለም። ሁሉ ጊዜ እንደምናየው የኛ ኔትወርክ በተለይ እንደዚህ ላይቭ ላይ ስንገባ በጣም ነው እንትን የሚለው። ብናስተውልና ነገሮችን ለመቀየር ብንሞክር ግን ባለቤቶች እንሆናለን። ለመፍትሄው ብንሰራ ህዝብ አብሮ ካልሆነ ምንም የሚሆን ነገር እንዳለ የምናየውና የኢትዮጵያን የፖለቲካ ሁኔታ እስኪ ቀንጨብጨብ እያደረግን እንትን እንላለን። እዚህ መቀየር የሚቻለው የኢትዮጵያን የፖለቲካ ሁኔታ መቀየር የሚቻለው ሰላማዊ ባልሆኑ መንገዶች ነው፣ በሽግግር መንግስት ነው፣ በመፈንቅለ መንግስት ነው፣ በጎዳና ላይ ነውጥ ነው፣ በፖለቲካ ሴራ ነው ብሎ የሚያምኑ ኃይሎች በትክክል ኢትዮጵያውያን አይደሉም። የኢትዮጵያን የፖለቲካ ሁኔታ መቀየር የሚቻለው ሰላማዊ ባልሆኑ መንገዶች ነው፣ በሽግግር መንግስት ነው፣ በመፈንቅለ መንግስት ነው፣ በጎዳና ላይ ነውጥ ነው፣ በፖለቲካ ሴራ ነው ብሎ የሚያምኑ ኃይሎች በትክክል ኢትዮጵያውያን አይደሉም። የኢትዮጵያን የፖለቲካ ሁኔታ መቀየር የምንችለው በዚህ ነው ብለው የሚያምኑ ከሆኑ ሌባውና ጨዋው እኩል የሚጮሁበት ሀገር ሆነ፣ የሚሰራውና የማይሰራው እኩል የሚጮሁበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ራሱ ችግር ፈጣሪው ማለት ነው። ይህን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይህን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን አሉ። እኛ ውስጥ ያልኳችሁ ሰዎች እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው፣ አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ የሚመራ ሰዎች ብንግባባና በጋራ ብንሰራበት ለውጥ ሊመጣ ይችላል። ሌባውና ጨው ይሄ የኢትዮጵያ ሁሉን ለመፍትሄ ብንሰራ እስኪያስቡት መሪነት፣ ኃላፊነት
የምትወዷቸውን ሰዎች እዩና እነዚህ የእኛን ችግር ሊፈቱ ሀገራችን ላይ ያለውን ችግር ሊፈቱ አውርተው ለዛ ሰራን ብለው የመጡ ኃይሎች እኛ ወደማንወጣው መከራ ከተው በዛም መልሰው ደግሞ እነሱ እዛ መምጣታቸው እኛም መጠበቅ ባለመቻላቸው ማፈር ሲገባቸው ጭራሽ ወቃሽ አሁንም አልቃሻ ሆነው እድሜ ልካቸውን በማስገደል ብቻ ራሳቸውን የሚገልጡ ታሰረብኝ ብቻ በሚል የተጣባቸው የብሶት ፖለቲካ አለቃቸው ብሎ ዛሬም ከመግደልና መገዳደል አንጻር እብሪትና እብሪተኝነት ራሳቸውን አንደበታቸውን እንኳን መቆጣጠር የማይችሉ ፍሬን አልባ ሰዎች የሚጫወቱበት ዘመን አላበቃ ማለቱ እና በዚህ ላይ የሚሰሩ ሰዎች እየተሰደቡ ሌቦቹ አስበው ተደራጅተው የሚሰርቁ ተደራጅተው የሚከሱ ተደራጅተው የሚፈርዱ ተደራጅተው የሚያደርጉ ሆነው እውነትን በዛ ልክ ቀብረው ዘመኑን እንኳን ሳይረዱ ዛሬም በመጮህ ራሳቸውን የሚገልጡ ኃይሎች መፈጠራቸውን ነው እና ከኢራን የምንረዳው አንድ ህዝብ ነው ትልቁ ነገር። ከዚህ በፊት በተደጋጋሚ እናደድ የነበረው በመንግስቱ ኃይለማርያም ስርዓተ መንግስትና እድሜ ልክ ብቻ የምትታይ ሀገር ኢትዮጵያ የመንግስቱ ኃይለማርያም የግል የኪስ ንብረቱ አድርጎ ማሰብ፣ በዛን ወቅት ላይ ኢትዮጵያን ለማሻገር ዋጋ የከፈሉ ሰዎችን ሁሉ የደርግ ስርዓት ብሎ መግፋት፣ ከዛም እንደውም እንደበደለ ሰው ግፍ ሰርተን አዎ በደል ማን የፈጸመው እንዴት ተፈጸመ ሌላ ጥያቄ ነው። ዛሬስ እያደረግን ያለ ነው ምንድን ነው? ዛሬም እኮ እያልን ያለ ነው መልካም የሚሰሩ ሰዎችን ከረባሾች ጋር አብረን እየወቀጥን መንግስት እልህኛ ሆኖ ተስፋ የቆረጠ ሆኖ ልክ በመንግስቱ ኃይለማርያም ጊዜ ወዳደር ካቢኔዎች ይሰሩት የነበረውን የህዝብን በደል ዛሬ ላይ ያሉ ሰዎችም ያን እንዲያስቀጥሉ ነው። እየሞቱ ህዝብን ያዳኑ ሰዎች በአማራ ክልል ይተረካል፣ በትግራይ ክልል ይተረካል፣ በኦሮሚያ ክልል ይተረካል። ገዳዮች ናቸው ግዙፍ በዛ የተሰለበ እሳቤና አመለካከት ፖለቲካዊ አረዳድና ሁነት አለ። እውነት ማውራትን ያው እንደ ጉባለች ኢትዮጵያ ለምሳሌ እኔ ተው ትርፍ ነገር ይቅር ሰው ቤት ሊገዛ ወር የሆነ ንብረት ሊያፈራ ይችላል። ግን እስኪ ሀገር ቢያንስ ትቀጥል ሶብረኛ እንሁን፣ ታጋሾች እንሁን፣ አስተዋዮች እንሁን፣ በተመሳሳይ ሁነት ላይ አንዝለቅ አንሄድ ብለን ማውራታችን እኮ የሚያስገድል የሚያስለምን ሆኗል። በሶሻል ሚዲያ ላይ የሚሰራውን ኮንተንት ማየት ትችላላችሁ። እዚህ ገብተውም አንዳንድ ኮመንቶች ሳብስክራይበር ብቻ እንዲያወሩ የማድረግ ሁኔታ ሁሉ የመጣ ነው። የሚያስፈራራን የሚያቀራራብን ሞልቷል። ገንዘብ እያገኘ ነው ወይ ማየት። ታዲያ በሀገር ላይ ለእውነት መቆም እንኳን እኛን ጠቅላይ ሚኒስትሩ ሳይቀር ከጠላት በላይ ጠላት ሆኖ መናከስ እግር መጎተት ብቻ ጀግናን ማስለመን ጀግናን ማዋረድ እንኳን ሌሎች ጀግነው ያንን ሞዴል ሆነው እንዲመጡ ከማድረግ ይልቅ ውሸታም እንዲበዛ ውሸታም ይሆን እንደው ተሳዳቢ ይሆን እንደው ፖለቲከኛው ሁሉ ዋጋ ያወጣል፣ ጭብጨባ ይበዛለታል፣ ገንዘብ ያገኛል፣ እውቅና ይገኛል፣ ሽልማት አለው። የረከሱ ሰዎች በዛ ልክ ተሰብስበው ርኩሰትን በምድራችን ላይ ለማኖር ሲሰሩ እውነትን የሚወዱ ሰዎች ባይመጡ ላይክ ማድረግን እንደ ውለታ የምንቆጥር ሰዎች ገንዘብ ከፍለን እውነትን ለማውጣት እንሰራ ነበር ወይ? ገንዘብ ከፍለን ላይክ ማድረግ እንደ ውለታ የምንቆጥር ሰዎች እስኪ ገንዘብ ከፍለን በጀት አውጥተን ተደራጅተን ውሸታሞች የሚሰሩትን ነገር ለመመከት የሚያስችል ሁኔታ አለ ወይ? መከላከያ ሰራዊት ይሰደባል፣ ባለቤት የሌለው ሽፍታና ሌባ ይጎደሳል፣ ትምህርት ቤት የሚያወድመው እውቅና ይሰጣል። ምን አይነት አንደበት ነው? እስር ቤት ለሚያወድም ሀገር መንግስትን እነቀንቃለሁ በትናለሁ ብሎ ለሚያወራ ከሀገር ጠላት ጋር ካሉ ጠላቶች ጋር ሁሉ ሆኜ ሀገርን ለማፍረስ በትጋት እሰራለሁ ብሎ በአንደበቱ የተናገረን ኃይል የሚያደንቅ እድሜ ልካችንን ለመከራ ሰርተው በመከራ ያኖሩ ሰዎችን ዛሬም ድረስ ልደቱ እንደዛ አለ።
ደብረጽዮን እንደዛ አለ፣ ጃዋር እንደዛ አለ ተብሎ የችግሮቻችንን ሁሉ አባቶች እያመለኩ መሄድ ያንን አይነት ደግሞ ቆሻሻ ባህሪ ተጠናውቶን ሲያበቃ ዝምም ባል ቢያንስ ከነ ደብረጽዮን ይብሳል ወይ ያለው ስርዓት መከላከያ ይህን ችግር ከመጡ ሰዎች ይብሳል? የምንሰድበውና የምንሰራው ነገር መከራ ወደ ቤታችን የምንጠራበት ነው። በኤኒ ሚንስ ማለት ጥሩዎች አይደለም። ውስጣችን ጋር ተጣልተናል። በጎ ነገር ማውራት አንደበታችን አልለመደበትም። ሁሉን ነገር ማጣመም፣ ሁሉን ነገር ማነወር ከለመደብን መጥፎ እሳቤ ጋር ወስደን መለጠፍና በዛ እሳቤ ውስጥ እየጮሁ ወደ ሌላ ጩኸት መንደርደር እንጂ ለመፍትሄው መስራትን አልለመድንም፣ አልተለማመድንም። ምርጫ 2018 አሁን ምርጫ ይካሄዳል። ብዙዎች እንደዛ ይላሉ። እኔ በምርጫው ላይ ብዙ ትኩረት የማላደርገው የህዝብ አብሮነት በየቤቱ በየሰፈሩ በየሙያ ዘርፉ አብሮ መቆም ያልቻለ ህዝብ መረጠ አልመረጠ ላይሆን ይችላል። ጥላቶች አብረን እንዳንሆን ሰርተው በዚሁ ብሪት ውስጥ ወደ ጥፋት የሚቀሰቅሱበትን ነገር ለመስበር እና ቢያንስ ቀጣይ ጥፋት ለማስቆም በድምጻችን የመወሰን ልምድን መልመድ፣ ዛሬ ባለቤት ሆነን መምረጥ፣ የመረጥነውና አደራ የሰጠነውን ደግሞ መከታተል፣ ባስቀመጥነው ላይ ካልተገኘ ለማውረድም አብረን መሆን፣ ችግሮቻችንን አብረን አውርተን አብረን ለመፍታት ተነጋግረን አብረን ሆነን እስካልታየን ድረስ ማንንም ብንመርጠው ነገ ቃሉን ባይጠብቅ እንዴት ልንለው ነው? አብረን እስካልሆን እንዴት አድርገን ጠይቀዋል? የሰጠነውን ስልጣን እንዴት አድርገን ለመጠየቅ የሚያስችል አብሮነት አለ ወይ? አብሮነቱን ማስቀደም ምን ጊዜ ማንም ይምጣ ማንም ለህዝብ የሚታዘዝ ስርዓተ መንግስት ይመጣል። ለህዝብ የሚታዘዝ የመንግስት ሰራተኛ ማለት የህዝብ አገልጋይ ማለት ነው። በህዝብ ደሞዝና እውቅና በህዝብ ትከሻ ላይ በህዝብ ይሁንታ የሚጸና እንጂ መንግስት ከህዝብ ሁሉ በላይ ሆኖ የሚገዝፍበት ነገር ስህተት ነው፣ ውሸት ነው፣ የተዛነፈ እይታና አመለካከት ነው። ይሄም መከራን መጥራትና መከራን ማንገስ እንጂ መንግስትም ሆነ የመንግስት ሰራተኛው የህዝብ ጉዳይ አስፈጻሚ፣ ህዝብ የሚወደውን ነገር የሚያስቀጥል በህዝብ ይሁንታ የሚኖርና የሚጸና ነው። እያንዳንዱ ኃላፊ ከህዝብ የሚወጣ ነው። የህዝብን አብሮነት የሚልክና ይሄ መንግስት ይወቅሳል፣ ሰውን ነው የሚወቅሰውና አብሮነታችንን ካጠናከርን እድሜ ልኩን ያገዳደለን ኃይል እኛ ወደ እሱ ሳንሄድ ቶሎ ብሎ ይጠፋ ነበር። እኛ አብረን ባለመሆናችን የተነሳና ስለ አብሮነት ማውራት ኃጢአት ነው ጎበዝ። እኔ አንዱ ምስክር ነኝ እኮ ይኸው 2 ዓመት ከ6 ወር ምናምን ሆኖኛል። የማየውን ነገር ነው እዚህ ጋር ማወራው። ሰብና ምን ያህል ዋጋ እንዳለውና ዘመኑም ደግሞ የእውነት ወቅት ስለሆነ እንጂ አንድ ጭፈራ ቤት ሄዶ እኮ ለአንድ ሴተኛ ዳሪ የመኪና ቁልፍ የሚሰጥ ሰው እንዳለ እናውቃለን። የምስራቅ ዕዝ በሰሜን ጎጃም ዞን ባደረገው ስምሪት አንድ የጽንፈኛ አመራርን ሲደመስስ አንድ ፒኬኤም መትረጊስ መማረኩን ተናግሯል። በሰሜን ጎጃም ዞን እንግዲህ በተለያዩ ግዳጆች አሉ በተለያየ ቦታ ላይ ይህንን ማድረጉ መከላከያ ተናግሯል። የክፍለ ጦሩ አዛዥ ኮሎኔል ግፋወሰን አበበ እንደገለጹት የክፍለ ጦሩ ሬጅመንት በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ባደረገው ስምሪት ሰራዊቱ የራሱን ስልትና ወታደራዊ ጥበብ በመጠቀም በአካባቢ ቡድኑን ይዞ ሲንቀሳቀስ የነበረውን ታደሰ አላምሮ የተባለውን የጽንፈኛ አመራር ከ3 ግብረ አበሮቹ ጋር ደምስሶታል። አንድ ፒኬኤም መትረጊስ ከነ ሸንሸሉ 82 ተተኳሾች ጥይቶችን 2 ኬኤም ክላሽ እና አንድ የቃታ መሳሪያ መማረክ መቻሉንም ተናግሯል መከላከያ እና ይሄ በጣም የሚቀለው አለ። መከላከያ ስርዓት ይዞ ቀጠለ፣ መከላከያ እያሸነፈ ነው ከማለት ይልቅ በቃ አንድ ሽፍታ መንገድ ዘጋ አበጣበጠ ማለትን ለምደነዋል። ያ በሽታ እጅግ በጣም አደገኛ በሽታ ነው ለራሳችን ማለት ነው። ምንድነው የምንቀጥለው? ሽፍታን ባጀገን ቁጥር መከላከያን ባጀገን ቁጥር እዛ ውስጥ ያሉ ስህተት ሊፈጥሩ የሚችሉ ሰዎች እና የተሰጣቸውን ተልዕኮ በኢትዮጵያ ጠላቶች ተከታታይነት ወስዋስ ወይም መጎትጎት እኮ እንዲስቱና በህዝብ ላይ እንዲጠሩ
ለማድረግ የሚሰራ ስራ አለ። 547 መቀመጫ ያለው የኢትዮጵያ ሕዝብ ተወካዮች ምክር ቤት ውስጥ ደሳለኝ ጫኔ የተናገረውን ብቻ ይዞ ስለዛ ሲያውጠነጥን የሚውል ሚዲያና አድማጭ ተመልካች እኮ አደገኛ ችግር ውስጥ ነው ያለው። ያን ሳይሱንም የሌሎችንም መያዝ የለበትም። ግን ከ547 የትግራይ ክልል የለም ብለን 30ውን ብንቶ ወር 27 ምናምን እስከ 30 እንዳለ ነው 30ውን ብንቶ ወር 500 ነው ብንል 500 ሰዎች ከተናገሩት ይልቅ አንድ ሰው የተናገረውን ይዘን የምንሄድ ከሆነ ጠላት ስኬታማ የእሱን ይዘን የ500ዎችንም ይዘን እያውጠነጠን የሚሻለውን እየመረጥን አይደለም እያልን የሰራውን ሰርተሃል ብለን ተከታትለን የገንዘቡን ምንጭ፣ የፕሮጀክት አፈጻጸሙን፣ የስራ ሂደቱን፣ ገቢና ወጪውን ለዜጎች ለሀገር በቀጣይነት ሊያመጣው የሚችለውን የገጽታ ግንባታና ነገሮችን መሰል ነገሮችን እየገመገምን ወደ ተሻለ ነገር እንደመሄድ ይሄ ብልጭልጭ ነው ምናምን ብሎ ካወራው ጋር ሄደን ሁሉን ነገር ገደል እንከታለን። ደግሞ መልሰን እንጮሃለን። ፈጣሪስ እንዴት ይርዳን? ሰውስ እንዴት ይረዳን? ተሳትፏችን በጣም በጣም አደገኛና ብሔረ ኢትዮጵያ ስለሆነ ነው። አገረ ኢትዮጵያ ማለት ነው። ኢህአፓ ለዚህ የድራፍት ህገ መንግስት አንቀጽ በሐምሌ 66 እትሙ ኢትዮጵያ ብሔር አይደለችም ሀገር አይደለችም፣ ምኒልክ ከአፍሪካ ኮሎኒያሊስቶች ጋር ተባብሮ የፈጠራት አገር ነች የሚል ረጅም ጽሁፍ በተከታታይ ክፍል ያወጣው አለ። ያ ነው ለኢትዮጵያ ብሔርተኝነት ወደ ኢትዮጵያ ፖለቲካ ውስጥ እንዲገባ መነሻ ሆኖ ያገለግለው። ሶስቱ ኢምፔሪያሊስት ኃይሎች ቅኝ ግዛት ለመያዝ በዚህ አፍሪካ ምድር ሲመጡና ሲያደቡ ምኒልክም ሲዘረፍ ስታይ አብረዝረፍ እንደሚባለው ግዛቱን ለማስፋፋት በኃይል ከመጠቀሙም ሌላ በተለይ በምስራቅ አፍሪካ በኩል ከኢምፔሪያሊስቶች ጋር በመዶለትና በመዋዋል ለወቅቱ ኢምፔሪያሊስታዊ ዓላማ ከተባባሪነቱን ባሻገር ነፃ የነበሩ የአፍሪካ ሀገሮችን በመውረር የገፋ ንቁ ተሳታፊና ኢምፔሪያሊስት እንደነበረ የፈለገው ይታነቅ እንጂ ሀቅ ይሄ ነው ይላል ኢህአፓ። ስለ ኦሮሞ ህዝብ እንደዚህ ይላል። የኦሮሞ ህዝቦች በምኒልክ ወረራ ጊዜ በማዕከላዊ መንግስት ስር መስተዳደር ሲጀምሩ በወራሪው ኃይል መሬታቸውን ተቀሙ፣ መብታቸውን ተገፈፉ። በኃይለ ሥላሴም ይሄው የመሬት ቅሚያ ቀጥሎ በአማራ ነፍጠኞች ቁጥጥር ስር ሲውሉ መብታቸው ይበልጥ እየተገፋ ቋንቋቸው ተንቆ ባህላቸው ተረግጦ ህልውናቸው አሌ ተብሎ በግፍ ሲገዙ የቆዩ ናቸው። እነዚህ ሁኔታዎችን በመመልከት ፓርቲያችን ኢህአፓ ማለት ነው አቋሙን እንደሚከተለው ያቀርባል ይላል። አንደኛ፣ የኦሮሞ ህዝብ መብቱን ለማስከበር የሚያደርገውን ትግል ይደግፋል። ሁለተኛ፣ የኦሮሞ ህዝብ መገንጠልን ጨምሮ የራሱን ዕድል በራሱ ለመወሰን የሚያደርገውን ትግል ይደግፋል። ሶስተኛ፣ የኦሮሞ ህዝብ የአማራ ማናሃሎኝነትን እንደሚዋጋ እውቅና እንደሚሰጥና እንደሚደግፍ ይገልጣል ይላል ኢህአፓ። የትግራይን ህዝብ በሚመለከትም ኢህአፓ ተመሳሳይ ጥሪ ያስተላልፋል። ያንን ጥሪ ተከትሎ ኢህአፓ ሐምሌ 66 ያስተላለፈውን ጥሪ ተቀብሎ ህወሓት በ1967 የቀረባላቸውን ልሂቃን ተቀላቅለው ትግል ጀምረዋል። ለምሳሌ አቦይ ስብሃት ነጋ ብዙ ሰው የሚያውቃቸው ግን ታሪካቸው ብዙ ሰው የማያውቅ የሲዳሞ ጠቅላይ ግዛት የኢህአፓ ተጠሪ ነበሩ አቦይ ስብሃት ነጋ። ህወሓትን የተቀላቀሉት ቅድም ባነበብኩላችሁ ግብዣ መሰረት የተለያዩ የነገር ልሂቃን ኢትዮጵያን ለማፍረስ ትግል እንዲያደርጉ ኢህአፓ ባቀረበው ግብዣ መሰረት ነው። ብሔረ ኢትዮጵያ አቻሜለ ታምሩ ያቀረበው ነው። አሁን እብሪተኝነት ፖለቲካም ሆነ ሌላው ነገር ስሪታቸው ጀስት እንዳልኳችሁ ነው። ተውት፣ ሌላው ነገር ይቅር፣ ውጤት አልባ መሆኑ፣ እፎይታ አለመስጠታቸው፣ ያወሩትን ነገር እነሱ ከዛ በባሰ መልኩ እየፈጸሙ መሄዳቸው በኢትዮጵያ ላይ ባለው ጠቅላላ ፖለቲካዊ እውቀት መካን ሆኖ መቅረቱ፣ እንደው ግለሰቦች ተደራጅተው የሚያደርጉት የፖለቲካ ታሪክ በኢትዮጵያ መካን መሆኑ፣ አንድ ቀንም ህዝብን
ሊጠቅም የሚችል ውጤት አለማምጣቱ እንደምን መነጋገርን የሚነቅፍ መሆኑ መድረክን ባይትሰልፍ ገብቶ በመፈተን አማራጮችን ሁሉ እየተጠቀመ የራሱን ከችግሮች የተማረውንና ያወቀው ነገር እንዳይደገም ለማድረግ ቦታ አልበቃው ይላል እንጂ ባይ ኤኒሚንስ እንዴት በራሱ አንድ ነገር እንዴት ችግር ይሆናል? እንዴት አሁን እንመካከር የሚል መድረክን ሰው እንዴት ያወግዛል? እኛ ችግር ወርሰን ራሳችን ጋር የተጣላ ነው። መታረቅም ያልፈለግነው ከራሳችን ጋር ነው። የሚጠቅመንንና የሚጎዳንን በራሳችን አስልቶ የመድረስ ችግር ነው ያለው። ውሏችንን እንግዲህ ጭፈራ ቤት ውሎ የሚያደርሰውና በወንጀል የተዘፈቁ ማንኛውም ነገሮችን የሚለማመድና ያንን የሚኖር ሰው በጸሎት ሀልዋ ዘግቶ ሱባኤ ገብቶ በገዳማት ወይም በሐዋላዎች ውስጥ የሃይማኖት ሁኔታው ወሰዱት ካለ ሰው በላይ እኔ ካልጸደቅኩ ሲል የምሰሙት በዛ ልክ የተዛነፈ አመለካከት ሁኔታዎች ውስጥ ስለገባና ጠባችን በሙሉ ከኛ ጋር የሀሳብ ሙግት አለ። ይሄን ያልከው እንደዚህ ነው፣ ብልጽግና ይሄ ብልጽግና ነው፣ ይሄ ኦሮሞማ መንግስት ነው፣ ይሄ የብአዴን ነው፣ ይሄ ኦህዴድ መንግስት፣ ይሄ የህወሓት ነው ይላል። እንዲህ ብለህ ያልከው ነገር ይሄን ይመስላል። እንዲህ የሚል የለም። መናከስ ነው፣ መራገጥ ነው። ሁሉም በቻለው አቅም ሰዎችን ለመጨቆን፣ ሰዎችን ለማሳቀቅ፣ ሰዎችን ለመረበሽ ነው አስተዋጽኦ የምናደርገው እንጂ ሰዎችን ለመስራት የጎደለውን ሞልተን የኛ ተሳትፎ የጎደለውን ሞይ ሆነ የተበላሸውን አስተካካይ ሆነን ለመታየት አይደለም። ዘላፊነት አንደበታችን ተለማምዷል፣ ምስጋና ግን የለም። አይናችንም ማንኛውም ነገር ጥሩ ነገሮችን አይቶ ሚዛን ለመስጠት በዛ ልክ ነው ጥላት የተጫወተ ያለው። ዛሬም መራገጥ እንደዚህ ከተሰሩ ነገሮች ይልቅ የፈረሱ ነገሮች የሚያስደስቱ ነው። በህይወት ተርፈው ደስታቸውን አጣጥመው ሰርጋቸውና ግንኙነታቸው ሰላማዊ ሆኖ ከሚቀጥሉ ሰዎች ይልቅ ትዳራቸው የፈረሰ በዋይታ የተሞላ ማንኛውም ነገር የሚያስደስትና ያፓ እዚህ ላይ እንደዚህ ያለ ነገር አይወጋም ሀገር ነው። እንደ ህዝብ እዚህ ጋር እንደ ህዝብ አብረን ነው ጉባለች ኢትዮጵያ ላይ ሁልጊዜም እንደምናወራው እዚህ ቤት የምናወራው ሰውነት፣ ኢትዮጵያዊነትና ሀቀኝነት ሶስቱ ነገሮች የችግሮቻችን ሁሉ መፍቻ ቁልፍ ናቸው ብለን ነው። ሰው መሆን ሰዎችን እንደ ሰው ማየት፣ በብሔር በጎጥ ከመሸንሸን ከመውረድና ከመዋረድ ጠላት ከሰራው የጥፋት ጉድጓድ ራስን ነፃ ማውጣት፣ ሌሎችንም ነፃ እንዲወጡ እይታን በዛ ልክ ማስተካከል፣ እንደ ኢትዮጵያ ማሰብ በዓለም አንዱ ተወክለን የምንገኝበት ኢትዮጵያዊነት ነው። በዛ መርህ ቆመን ማውራት የአማራ ክልል፣ የኦሮሞ ክልል፣ የምን ክልል እያል ጠላት በሰራው ጉድጓድ ላይ ገብቶ በድህነታችን ደግሞ ሌላ ድህነት ጨምረን የሳቢና የአመለካከት ድህነት ጨምረን ሁሉን ነገር ለብጥብጥና ለመገዳደል የምናውል የተሰናከለ ሳቢ ውስጥ ላይ ያለን ሰዎች ከዛ ለመውጣት ጥረት ማድረግ። ሌላው የመጨረሻው ሀቀኝነት ነው። ሀቀኝነት እውነተኛ መሆን፣ የሌሎችን አለመንካት፣ የተፈቀደልንን ብቻ መጠበቅና መያዝ፣ የማይገባንን ጥቅማ ጥቅም አለመቃረም፣ ለይስሙላ ብለን አለማውራት። ሀቀኝነት ስንኖር በትክክል ውል ገብተን ዋሳ ሲዘን የገባንበት ደሞዝ ይበቃኛል፣ ካልበቃንም ሌላ ነገር እንፈጥራለን እንጂ አንሰርቅም። በሃይማኖትም በምንም ቦታ ላይ መርህ አለው። ያ መርህ ከተከበረ ሁሉም ነገር ልክ ነው። እንዴት? ሁለቱ የመብራት ገመዶች ስለማይገናኙ ነው እንጂ ቢገናኙ እሳት ይፈጠራል። ስለማይገናኙ መብራት ይሰጡናል። በትራፊክ ላይ መንገዱን ቀኝ አሽከርክር የሚሉት ግራህን ይዘህ አሽከርክር የሚሉ ሰዎች ያንን ይዘው ስለሚያሽከረክሩ የመኪና አደጋ የለም። በየትኛውም ቦታ ላይ ያሉ ኮዶችን የሚያግባቡን ስለሆኑ በዛ መልኩ ስዊች ኦፍ ስዊች ኦን እንደዚህ እያልን ኮምፒውተር ማብሪያ ማጥፊያ መዝጊያውንም ያሉ ቋንቋዎችን በአግባቡ ስለምንጠቀም እንጠቀምበታለን እንጂ ችግር አይፈጥርም። ስለዚህ ሀቀኛ ሆን ማለት
ትክክለኛው ሁሉንም ነገር በተቀመጠው ነገር ላይ መጠቀም ማለት ፍርደ ገምድል አለመሆን ፍርደ ገምድል በመሆን ገና ለገና መንግስትን ለመክሰስ መከላከያን ለመክሰስ የመከላከያ ሰራዊትን ሚሊተሪ አሳትሞ ለብሶ በአካባቢው ላይ ያለውን ህዝብ እየደፈሩ ቪዲዮ እየተነሱ እየገደሉ እየጨፈጨፉ ቪዲዮ እየቀረጹ ለጠላት በዛ ልክ የሚያሽቃብጡ ውዳቂ የተረገሙ የኃጢአት የጅኒ የአጋንንት ውላጆችን በምድራችን እያየን ነው። እንዴት ተፈጠሩ? ኃጢአተኞች ስለሆነ። እንዴት አልጠፉም? አሁንም ኃጢአተኞች ስለሆነ። የኛ ኃጢአት ውጤቶች ተፈጠሩ። ተፈጥረው ለምን አልጠፉም? አሁንም በኃጢአታችን ስለቀጠሉ። መንግስትን ያዘዘውን ፈጽመን እግዚአብሔርንም ኦር አላህንም ፈጣሪንም ያዘዘውን ፈጽመን አይደለም እየጠየቅ ነው ያለን። ታቦት ሰርቆ ሽጦ ቤተክርስቲያኑን ህንጻውን አስገነባለሁ የሚል ሰው አለ። 15% ታክስ ወይም ቫት የሚባለው ነገር ላይ ምን ያህል እንደምናጭበረብር እያንዳንዱ ሰው ቸክ ማድረግ። በባት የምትገዛይ ከሆነ ይሄን ያህል እከፍልሃለሁ፣ ይሄን ያህል እቀጣሃለሁ እያል እንላለን። ባልከፈልንበት አፋችን ደግሞ መከራ ነው። ይሄ መንግስት እንላለን። በቻልነው አቅም እየተኮስ በቻልነው አቅም ብጥብጥ እየነዛን በቻልነው አቅም ሀገር እያሸበርን ለምን ሰላም አይመጣም እንላለን። በቻልነው አቅም ነዳጅ እየደበቅን በቻልነው አቅም ዋጋ ግሽበት ላይ እየሰራን አመላችን መሆኑን የምታዩት ብታምኑ ባታምኑም አሁን ከጎጃም እየመጡ ይሄን ሰሞኑን የመጡ አሉ፣ ይሄዱም አሉና ከሁለት ሳምንት በፊት ነበር የሄዱትና አጋጣሚ ዛሬ ሲመጡ ተመሳሳይ ነው ዋጋው። እንዴት አልጠበቁም እነሱ። እዛ አሉባት መንደር ላይ ከሆነች ቦታ ላይ 1000 ብር ድረስ ትራንስፖርት ገብቷል። ሰው ነው እንደዛ የሚሰራ። እዚህ አዲስ አበባ አንዳንድ ቦታዎች ላይ የመንግስት ጣልቃ ገብ ሆኖ የሚሰራቸው ገበያዎች ሽንኩርት እዚህ ጋር 50 ብር 40 ብር እዚህ ጋር 100 ብር። በአቅማችን ምንድነው እኛ? ራሳችን መንግስት ነን፣ ራሳችን ፈጣሪ ነን። ራሳችን ነገሮችን ለማጦዝና ለመረበሽና ለማስረበሽ ነው እንጂ የምንሰራው ለማረጋጋት አንሰራም። ብታምኑ ባታምኑም የኢራን እና የአሜሪካና ምንድነው የእስራኤል ጦርነት በመቆሙ ሰው ደስ ያለው አይመስለኝም። ጦርነት እንዴት ሄዱ እንደሚያሸት አይገባኝም። ነዳጅ ሁልጊዜ እየደበቀ እያንዳንዱ የማደያ ባለቤት ወሩ አልቆ ወሩ ሊተካ ሲል ከቦቴ ሹፌሮች ጀምሮ የሚሰራውን አሻጥር አናቅም። መከራ ጠሪዎች አይደለንም፣ መርዶ ጠሪዎች አይደለንም። ትብብራችን ሁሉ ሀገር እንዲኖረን ነው ወይ? ሰላም እንዲመጣ ነው ወይ? እውነት እንዲወጣ ነው ወይ? ፍትህ እንዲረጋገጥ ነው ወይ እየሰራን? ዛሬም እድል አለን። የኔና የናንተ ተስፎ ፍትህ እንዲመጣ እንስራ። እኛ ግዴታችንን ተወጣን፣ ሌላው አልወጣ ካለ ለመጠየቅም እንችላለን፣ እናሸንፋለን። ደግሞ ገና ሲጀመር እሱ ብሎ መካሪ ጤና ነው። ታዲያ በሽታ እኮ ነው። አይጠቅምም ነው። ይጠቅማል ካለ ደግሞ መደበቅም የሚሰርቀውም ምንም የሚለው በለመደበት መቀጠል ይችላል። ውጤቱን ግን ሲያገኝ ደስ ሊለው ነው የሚገባ። ሰዎችን ለመግደል የሚዘጋጅ ሁሉ ሞት እሱ ቤት ሲያንኳኳ ደስ ሊለው ነው የሚገባ። የዘራውን ማጨዱ ደስ ሊለው ነው የሚገባ። ነዳጅ የሚሰርቅ ሰው በአጋጣሚ ነዳጁ ላይ ተደፍቶ በሳት ቢቃጠል ደስ ሊለው ነው የሚገባ። የሰበሰበውን ነገር በላው ማለት ነው። ስራችን በጣም አደገኛ ነው። እዛው ህዝብ ውስጥ ስላለው ነው ይሄን ማወራችሁ። አልተስተካከልንም፣ ጠማማነትን ወርሰናል ነው እና ኢህአፓ ይሄንን የሚያወራው ማን ብሎት ነው? ለምንድን ነው ይቸካሉ? ለምንድን ነው እንደዛ የሚለው? ማን ብሎት ነው? እንዴት አያቆም ማለት ነው? የኢትዮጵያን ለምን እንደዛ ወንበሩ እኮ አንድ ነው አይደል? አንድ ወንበር ነው ያለው። አንድ የጠቅላይ ሚኒስትር ወንበር ነው ያለው፣ ወይም አንድ የመሪነት መዋቅሩ ምንም ይሆን እነሱ ስለ ሀገር አስበው ነው? በፍጹም ቅንድባቸውን ከፍ እያደረገ የሚያስቆጣቸው ለምንድን ነው? ይህን ጥያቄ ኢትዮጵያ በደንብ መጠየቅ አለበት። ከበስተጀርባ ከዚህ መልእክት በስተጀርባ ትልቅ ሀገርን አደጋ ላይ የሚጥል አካሄድ እያየን ስላለ እነሱ ከተጠቀሙ ይጠቀሙ። በዚህ የሚበሉት እንጀራ የሚያጠግባቸው ከሆነ
ነገ ከነገ ወዲያ እንግዲህ ይሄ እንጀራ ዘላቂ ይሁን ምናልባት መጥፊያቸውም ይሁን እናያለን። ወንበሩ እኮ አንድ አንድ ወንበር ብዙ ፖለቲከኞች፣ ጋዜጠኞች እና የዲያስፖራ ሰዎች የተለየ እኔ የማየው ነገር አዲስ አበባ ላይ ያደረገው ነገር ምር ነው የሚል አስተያየት ነው ያለኝ። የተካሄደበት ስፋቱ፣ ጥራቱ ከእንግዲህ እኔ እንኳን በቪዲዮ ነው የማየው፣ ግን አይተው የሚመጡ ጓደኞቼ ከሚነግሩኝ ምናምን መደገፍ ያለበት ጥሩ ነገር ነው። ደግሞ በአብዛኛው ከራሴም ሰፈር ከፒያሳ አካባቢ ነው አብዛኛው አላማቸውን ተናግረው ምናምን አድርገው አግባብተው በሌሎች ሀገሮችም ዘመናዊነትን በክና የከተማ እድገት urbanization ለማምጣት እነዚህ ነገሮች ተደርገዋል። ከብዙ ፖለቲከኞች ጋር አንዱ እንግዲህ ውጭ ሀገር ላይ ያለ ወንድማችን ነው የሚናገረውና ብልጭልጭ ነው የሚሉ ሰዎች አይ ስዊድን ያለው እንዲህ አይነት ስልጣኔ ነው ያለው፣ ዱባይ ያለው እንዲህ አይነት ስልጣኔ ነው፣ አሜሪካ ያለው እንዲህ አይነት ስልጣኔ ነው፣ ኢትዮጵያ ያለው ግን ይሄ ነው እያሉ ያወዳዱ። መንግስትን ካመጣቸው ተሞክሮች አንፃር የኢትዮጵያ ሕዝብ የሚፈልገው ከዓለም ጋር እኩል ለመራመድ የሚያስችለውን ዝግጁነት ማረጋገጥ። ኢትዮጵያ ውስጥ ያለው የመንግስት አሰራር በምርጫ ያላሸነፉ ሰዎች በካቢኔ ተካተው ለሀገር በጋራ እንስራ የሚል አማራጭ ሲመጣ ምን ማለት ነው? ይህንን ገባኝ አልገባኝ ብለን ልንጠይቅ በህልሜ ነው በሁኔ ነው ልንል እንችል ይሆናል። ይሄ ነገር ተጀምሮ እንዳይጠፋ ልንል እንችል ይሆናል። ግን እንዴት ይሄንን እንሰድባለን? ይሄን ለመስደብ ምን አይነት አንደበት ነው? ምን አይነት ማንነት ነው? ምን አይነት ልቀት ነው? ምን አይነት መረገም ነው? ይሄን በማነወር የሚጀምር ፎቶ ተነሳችሁ ተብሎ የሚታሰርበት ብዙ ነገር እኮ ነው። ያንን በመንቀፍ መጀመሪያ እንመካከር ተብሎ መድረክ ሲመጣ የሀገራዊ ምክክር ስንት እናት አባቶች ዋጋ ከፍለውበት እኮ ነው። ሀገር ጥለው ታስረውበታል፣ ሞተዋል፣ ተገርፏል፣ ብዙ መከራ ከፍለው የመጣውን ነገር ማባከን። ዛሬ ለች ኢትዮጵያ ዛሬ ላይ ስትደርስ እኮ ብዙዎች ሞተዋል፣ ብዙዎች ደምተዋል፣ ብዙዎች ስቃያቸውን በልተዋል። ዛሬም እኮ ብዙዎች ለኢትዮጵያ መቀጠል ሲባል ብዙ መከራ ፋኖ ነኝ፣ ሸኔ ነኝ፣ ህዋት ነኝ፣ ሻቢያ ነኝ የሚሉ ኃይሎች ሁሉ የሚያደርሱት መከራ እኮ ለኢትዮጵያ መቀጠል ተብሎ የሚከፈል እኮ ነው። ግን ደም አርካሾች ነን። ለምን እንደማይገባንም አይገባኝም። በቀጥታ ጥቅሙም ራሱ ባየ እንዲሁ ሲሞት አይችልሙት አይነት በጣም የሚያስጠላ ኢፍታዊ የሆነ ነገር ነውና ይሄም ጥሩ ነው፣ ይሄም ጥሩ ነው። መደመር ሲባል ዩኒቲ ስትሬንግዝ ነው፣ ሌላ ነገር እኮ የለም። ድል ቢያብር አንበሳ ያስር ማለት ነው መደመር። አብረን እንሁን። አብረን የምንሆነው ግን ኢትዮጵያዊነትን ለማሳደግ ከገባንበት ችግር ለመውጣት። ይህንን ሲሰድብ ይውልና እዛ ጋር ጥምዶ ተጠምደናል ይላል። እዛ ይመጣና የተባበሩት መንግስታት ድርጅት ምንድነው? መደመር እኮ ነው። የአፍሪካን አንድነት ድርጅት ምንድነው? መደመር አይደል? ይሄ የአብርሃም ልጆች ጥምረት ባለፈው ትራምፕ አውጥቶት የነበረው ናቶ ምናምን የሚባለው ሁሉ እኮ መደመር ነው። አብረን ሆነን የሆነ ነገር እናሳካ ነው። ችግሩ ምንድን ነው? የብዙዎችን ይሁንታ ግለሰቦች የፈነጩበት ስለነበር ግለሰቦች አሁን እዛ ጋር ገብተው የራሳቸውን ተልዕኮ ማሳካት ሲያቅታቸው የራሳቸው ያንን የሚመስል ነገር ብዙ የሚመስል ግን በግለሰቦች የሚዘወር ብዙ ሀገራትን ያሰባሰበ ግን በአንድ ሀገር መጫወቻ የሆነ ተቋም እንፍጠር ነው ጥያቄ። ለመፍትሄ አይደለም። ለመፍትሄማ ቢሰባሰብ እኮ ዛሬ እንደ ኦሮሞ የሚያወራው ሁሉ በኦሮሚያ ክልል ሰው አይሞትም፣ ሰው አይራብም፣ ሰው አይጣላም፣ ሰው አይካሰስም። እንደ ትግሬ የሚያወራው ሁሉ ለመፍትሄ ቢሆን በትግራይ ክልል ሰው አይሞትም፣ ሰው አይራብም፣ ሰው አይሰደድም፣ ሰው አይካሰስም፣ ሰው አይገዳደልም። እንደ ኤርትራ ውስጥ እንደሚሰራው በዘረኝነት ምህዋር አንሱትና ማለት ኤርትራ ውስጥ እንዳለው ዩኒትነስ አለ ብሎ እንደሚወራው አይነት ለጠብ ብቻ የሚሆነውን አይነት ሰዱት ነው። ኤርትራ ውስጥ የሚሰደድ ሰው አይኖርም፣ የሚራብ ሰው አይኖርም፣ የሚካሰስ ሰው አይኖርም፣ የሚያለቅስ ሰው አይኖርም።
እንደ አማራ የሚያወሩ ሰዎችን ወሰዷቸው ነው። በአማራ ክልል ላይ የሚደፈር የሚያለቅስ የሚሞት የሚዘረፍ የሚገደል የሚታገት ሰው አይኖርም። የሚራብ ሰው የለም። ፍርድ ቤቶች ይዘጋሉ። እስር ቤቶች የሉም። ወንጀል የለማ አብሮነት ካለ እንደ ኦርቶዶክስ በሚያወራው ሰው እንደ ኦርቶዶክስ የሚያወሩ ሰዎች አብረው ቢኖሩ አይካሰሱም። እንደ ኦርቶዶክስ የሚያወሩ ኦርቶዶክስ እምነት ያላቸው ሰዎች ለምን ይካሰሳሉ? አንድ ሆነን አብረን እንዴ ለምን እንራባለን? ለምን አንረዳዳም? የሚራብ ሰው አይኖርም። እስኪ በሚወራው ኮረጆ ውስጥ አብረን ከሆነን ለምን ችግር ተፈጠረ እዛ ቤት ውስጥ? ጉዳዩ ግን ችግር ለመፍጠር ነው። እዛ ቦታ ላይ ሄደን የምናወራው በሁሉም ነገር ላይ ብንሄድ ወይም ያን ነገር የሚያጧዙ ሰዎች ችግር ለመፍጠር ነው አይደል? ይሄ ወንድማችን ለውጥ አለ። ለውጡን እንግዲህ ስናበረታው ነው የሚጠነክረው ወይስ ስናጠፋው ነው ማወቅ ነው። መንግስትን ስንሰድበው ነው የሚጠናከረው ወይስ ስናበረታታው? እኛስ የምናሸንፈው መንግስትን ቀርበን የሰራውን ሰርተሃል፣ የሰራውን እውቅና ሰጠን አይደለም እንደሚጀምረው የሰራውን እውቅና ሰጠን እኮ ነው። ይሄ ስህተት ነው፣ ይሄ ልክ ነው ብለን ነው ለመራገጥ ስነ ስርዓት የለሽ እጅግ በጣም የምናሳዝን ሁልጊዜ ለመባላት ብቻ ቡድን የምንፈጥር የእነ ልደቱን ስብስብ አይታችሁት ከሆነ ከዛም የተሰባሰቡት ሰዎች እንደ ጉባለች ስለሺ በሌላ እንደሚያውቀው የኢትዮጵያ ጠላቶች የትም ቦታ ይገለጣሉ። ቆሻሻ የትም ቦታ ቢሆን ይገለጣል። የሚገለጠው ሊቃጠል ሊጠፋ ኢትዮጵያ በድል ልትቀጥል ነው። ከዛ ውጭ በምንም አይነት ክብር ቢጠቀለል ቆሻሻ ነው፣ ይገለጣል። ይሄ ፈጣሪ የወሰነውና የሚሆን ነው። በአይኒ ኢትዮጵያዊነት ላይ ባለ ምስጢር ኢትዮጵያ እየተሻገረች ያለችው በፈጣሪና ከፈጣሪ ጋር በሚገናኙ እናት አባቶቻችን ናቸው። እኔ ሰው ብዙ እንደውም እንደዛ እያወራው ቢያድጉ ቁጥር እንደ እብድ እንደሆነ ነገር ስላየ ነው የሚሆነው። ይቀጥላል አይደለም ኢትዮጵያ ላይ በዓለም ላይ ያለውን እውነት ኢትዮጵያውያን ከፈጣሪያቸው ጋር ሆነው እንደሚወስኑ አሹር አሁንም የሚቀጥለው እንደዛ የሚያሸንፈው ሀቅ ነው። ሌብነት፣ ገዳይነት፣ ዘረኝነት፣ ጎጠኝነት፣ ማነስና የጥፋት ኃይሎች ወይም አጋንንታዊ ማንነትን የተላበሱ ማንኛውም ሂደቶች አያሸንፉም። ይሄ ዘመን ነው። ወቅት እኮ ነው የተቀየረው። በቃ የሌቦች የውሸታሞች የምናምን ዘመን አይደለም። አሁን በፕሮፓጋንዳ ድሪቶ በሆነ ነገር ምናምን በቃ ዓለም አትቀጥልም። በድፍረት ስናገር የነበረውን የተውኩት እየሆነ ስለሚታይ ማለት ነው። ዓለም በደንብ ተስተካክላ ትቀጥላለች፣ ካልሆነም ትጠፋታለች እንጂ ጥቂቶች በበዝባዥነት የሚቀጥሉበት ዓለም አትቀጥልም የሚል አለ። ግብረ ሰዶማዊነት፣ ጾታን መቀየር፣ የፈጣሪን በዛ ልክ መቃወም የነገሰባት ምድር ትጠፋታለች የሚለውን ብለናል። ፈጣሪ ስራውን እየሰራ ስለሆነ ጥሩ ነው። አሁንም በሁሉም ነገር ላይ መልካም ነገሮችን ለማሳካት ጥረት ማድረግ ነው እና የእኛ ተሳትፎ ከሌሎች አንጻር እንትን ማለት ታክስ እኮ አሜሪካ ይሄን ያክል ነው፣ ኢትዮጵያ ላይ ይሄ ነው። ኑሮ ውድነት እኮ አሜሪካ ርካሽ ነው፣ ኦር አውሮፓ ርካሽ ነው፣ ኢትዮጵያ ውስጥ ግን እንደዚህ ነው። ነዳጅ ኬንያ እንደዚህ ነው፣ ሱዳን፣ ጅቡቲ። ከዛ ደግሞ ራሳችን ያን ነገር ላለማባባስ ጥረት እያደረግን ትንሽ ትልቁ ከቦቲ ሹፌሩ፣ ከነዳጅ ማደያ ሰራተኛው፣ ከሰፈሩ ላይ ካሉ ሌቦች፣ ከጸጥታ ከፖሊስ በአካባቢ ላይ ያሉ ፖሊሶች፣ የንግድና ትራንስፖርት ላይ ያሉ ያን እንዲቆጣጠሩ የተሰጣቸው ኃላፊነታቸውን ሁሉ ለነውር የሚጠቀም ሰው ባለበት ላይ መንግስት የሚለው ወይኛ ከሰና አልሰራ ሲል ነው። እኛ አልከሰስ ምስክር ብንጠራ አንመሰክር። ተደብቆ በማሽሟጠጥ ራሳችን እናጠፋ ይሆናል እንጂ ክፎች መሆናችንን ገልጥ ይሆናል እንጂ መፍትሄ አናመጣም። ምክንያቱም የእኛ ተሳትፎ በትክክል ነገሩ እንዲፈታ ስላልሆነ አብሮን ካለ ሰው ጋር ስለማንዋደድ ቅንነት ስለጎደለ በጎ ነገርን በራሱ መመስከር ስለተሳነን ማለት ከዛ ትርክት መውጣት ነገሮችን በራሳቸው መለካትና የኛ ማንኛውም እውቅና በበጎ ራሳችን ሊገልጥ በሚችል መልኩ ቢሆን ነው። እውነትና ንጋት እያደር ይጠራልና ኢትዮጵያውያን አንሸወድ፣ ወደ እውነት ጎዳና እንመለስ የሚለን ጋሽ ዘሪሁን ነው። የኢትዮጵያ ሀገራችን መከላከያ ሰራዊታችን ለአፍሪካ ሰላም እየቆመ ጀግና ነው። ኢህአፓ የግልና የሀገር ጠላት ፓርቲ ነው። ኢህአፓ ኢትዮጵያ ሀገራችን ተላላኪ ብለው
ተላላኪ ብሎ እንግዲህ የሰደበ በላላነታችን የመጣ ተላላኪ ፓርቲ ነው። አቻሜለ ታምሩ ዛሬ ይህንን አይደለም እያወራ ያለው። በተለይ ህወሓትን በመታገል ላይ ከፍተኛ ዋጋ ሲከፍል የነበረ አንዱ ወንድማችን ነው አቻሜለ ታምሩ። አንዱ በጣም ከተለው የነበረው አቻሜለ ታምሩ፣ ዘመድኩን በቀለ እና አሁን የሚያስወር ምናምን የተባሉ ሰዎች ነበሩ። ግን እዛ ላይ ታሪክ ያው ያወጣዋል ማለት ነው። ጽንፈኞችና ባንዳዎች እንኳን የመከላከያ ሰራዊታችን ልብስ እየለበሱ ብቻ ሳይሆን የሃይማኖት አባቶችን ልብስ ለብሰው እየገደሉ እየዘረፉ ነው። አዎ የሴት ልብስ ጾታ ሁሉ እየቀየሩ የማይደረግ የለም። ያ ሁሉ ተደረገ፣ ተሞከረ፣ ካርዱ አለቀ። ዛሬም በጎ ብንመኝ፣ ባለንበት መልካም ብንመኝ፣ ላለመክሰር ጥረት ብናደርግ፣ በመስደብ ብቻ አንድን ነገር በመስደብ ብቻ በሃይማኖታችንም በኢትዮጵያዊነት ክብራችንም ሰዎች ልብሳቸው ቢቀደድ እንኳን ማለት ነው የዲያስፖራ ሰዎች ልብሳቸው ቢቀደድ እንኳን ደፍሮ ማየት ክልክል ነው። የተደረገ ነገርን መሸፈን ነው የለመድነው። የሰዎችን ነውር በራስ ሸፍኖ የማለፍን ባህሪ ነው የኖረው። እንደዛ ያልተደረገ ማውራት እንዴት ተፈጠረ? ትናንትና አንድ ሚዲያ በጣም ብዙ በሚሊዮን የሚቆጠር ሰው ያለው ኢትዮጵያዊ ሚዲያ ኢራን ነደደች፣ ዶፍ ወረደ፣ አሜሪካ እንደዛ አለች ብሎ ያቃጥላል። መቼም መድኃኔዓለም ያንን እዛ ጋር የተቀደደበትን ነገር ውስጥ ቀውን ሳያቃጥሉ አይቀርም። ምንድን ለማግኘት ነው በዛ ልክ የሚቀደዱት? እና እዚህ ላይም ኢትዮጵያ እንደዚህ ሆነች፣ እንደዛ ሆነች። ኢትዮጵያ ማዕቀብ ተጣለባት፣ አይኤምኤፍ እንዳላት። ከዛ እዛ ጋር ያንን ሰው ማየት ኢትዮጵያ ስትፈርስ፣ ማንም እኮ ሀገር እንደዛ አይደለም። ማንም ሀገርም መፍረስ የለበትም። እኛ ፍትህ ይስራ ነው። ምክንያቱም እኛ ከነሱ የተሻለ ነው። ሰው ቢያብድ አብሮ ማበድ አይደለም ትልቅ ነው። እና ነውርን የተደረገ ነገር ተቀንሶ በሚነገርበት ሀገር ላይ ያልተደረገ ተደረገ ብሎ ማውራት፣ ይሄን ሁሉ እያወሩ በሰላም መኖር፣ የሆነውን ነገር በሞባይል ቀርጾ ማሰራጨት ምንም ምናምን መብት አለ። እስራኤልን ጠይቋት፣ ዱባይን ጠይቋት ምን እያደረጉ እንደሆነ። አሁን ዓለም ላይ ያያችሁት ነገር ሰብአዊ መብት እያሉ ዓለምን የሚዘርፉ ሀገራት እርዳታ፣ ዲሞክራሲ፣ ምርጫ ምናምን እያሉ በተቀደሰ ነገር ተጠቅልለው የረከሰ ነገራቸውን ሲከውኑ የነበሩ ሀገራትና ምናምን ያ ነገር እንክትክቱ ወጥቶ መቀበሩን ነው እያየን ያለ ነው። የሚሆነውም እንደዛ። አሁን እዚህኛ ሀገር ላይ የምንጮህ ሰዎች እንደዛ የምትሉ ሰዎች በቃ የኢትዮጵያ ሕዝብ የመኖር ያለመኖር ጉዳይ ነው። አሁን የመኖር ያለመኖር ጉዳይ ለራሱ ሲል ነው። እያንዳንዱ ለራሱ ሲል የአንድ ግለሰብ ስራ ላይ ኢትዮጵያ ትቀጥላለች አትቀጥልም ነቲንግ ታዋውሱ። ኢትዮጵያ ትፈርሳለች ለምትለው አናት ፍርስ ይላታል። ኢትዮጵያ አትፈርስም። ገና ብዙ የምታየው ብዙ ስኬት ጠብቃታል። አይደለም እዚህ ያለውን ጭንጋፍ ጾታውን ሁሉ ሌሎች የሚመሰክሩለት እንደምን የሚሆነው እንደ ሴት እንደ ወንድ የሚሆነው ይቅርና በዛ ድራማ ላይ የሚሳለቁት ሁሉ በሚገባ ያገኛል፣ ዋጋቸውን ያገኛሉ እንደማለት። ያንን የሚያደርገው ፈጣሪ ነው። እኔ አማኝ ነኝ፣ ኢትዮጵያዊ ነኝ። በኢትዮጵያዊነቴ በእምነቴ አምናለሁ። ሁሉም ነገር ከፈጣሪ ጋር ሆኜ ነው መልስ የማገኘው የምሰጠው። እዚህ ጋር የሰዎች ስርዓት ሁሉ ለእኔ ከኔ በታች ነው ብዬ በድፍረት አወራለሁ። አሁንም እንደዛ ነው የሚሰማኝ። የሰዎች ስርዓት አይደለም። ዓለማትን ሁሉ ከቃሉ ፈጥሮ በቃሉ ያጸናውን ጌታ ነው የምናውቀው። የምነጋገረውም ከእሱ ጋር ነው። እዚህ ምድር ላይ ባለው ከሆነ ሰው ያገኘሁት ዩቲዩብ ላይ ነው ብያቸዋለሁ። 4፣ 5፣ 6፣ 10፣ 20 ሰው የሚሆን ሰው ያገኘሁት ዩቲዩብ ላይ ነው። ከዛ ውጭ ያው ማየት ነው። አቶ ወይም ኢንጂነር ይልቃል ጌትነት አስተያየት ሰጥተዋል። አሁን ሌላውን ኮተትን እና አስተያየታቸው ላይ ብቻ አስተያየት ልስጥ። የመጀመሪያው ይህንን መንግስት የብልጽግና መንግስት ለመገልበጥ 6 ወር በቂ ነው፣ የ6 ወር ነው ቀጠሮ የሰጡት። ሰው በ6 ወር ውስጥ እንገናኝ የሚል ቀጠሮ ሰፋ። ይህ የመጀመሪያ ጊዜ አይደለም። ያለውን አገዛዝ ወይም ሀገረ መንግስት ስቴትን አንደር ኤስቲሜት የማድረግ አቶ ጀዋር መሐመድም በአንድ ጊዜ በአንድ ወቅት 2 መንግስት ነው ያለው ብለው
ከእስር ከወጡ በኋላ የተናገሩትን ታስታውሳላችሁ። ይሄ የኢትዮጵያ ሀገረ መንግስት ወይም ስቴት በጣም ቀንጨራ ነው። ቀንጨራ ማለት ፈዲዶ ነው ያሉት። ቀንጨራ የቀነጨረ በጣም ረዥም ዓመት የቆየ ውስጥ ገብቼ ነው ኢትዮጵያን አንደርቤሊ የተረዳሁት ምን እንደምትመስል ወድቃውን ያየዋል። ከዛ በፊት ግን አንደርስቲሜት አድርጌ ነበረ፣ ቢሮክራሲን አንደርስቲሜት አድርጌ ነበረ፣ ብቻ ኢትዮጵያን እንደ ስቴት አንደርስቲሜት አድርጌ ነበር ብሎ ተናግረው ነበር። ራሳቸውን የተናገሩት ከደረጃ ኃይሌ ዛሬ 2 ዓመት ጃንዋሪ 2023 ላይ ባደረጉት ቃለ ምልልስ። አሁን ሌላ ጊዜም ፋኖ 15 ቀን ብቻ ስጡን እንጂ ፈረሳችንን ሸልመን እየሰገርን እንገሰግሳለን፣ ኮረብታ ላይ ጠብቁን አይነት ቀጠሮ ሰጥተው ነበረ። በጣም መሳቂያ ነው የሆኑት። የሆነ መጀመሪያ ሰሞን ዩፎሪያ ነበረ፣ በቃ እየመጡ ነው የሚል ዜማም ሲሰሙ እንዲህ ሁሉ ተብሎ ነበር፣ አልተሳክቶም እንጂ ማለት ነው። ወደፊትም አይሳካም። የአዛውንቶች ክለብ ተብሎ ሲሰደብ ወይም ሲያንጓጥጡ የነበረው ያለ ምክንያትም አይደለም። ምክንያቱም የተወሰነ ቶም ስላለው ነው። አንዳንዶቹ የራሳቸውን ጉዳይ የሚያወሩ አሉ። ምሳሌዎች መጥቀስ ይችላል። 1-2 ምሳሌ። አንደኛው አምባሳደሩ ስለ ትግራይ ነው አውርቶ የመጡት። በትግራይ ችግር ጀመሩ፣ ስለ ትግራይ ጄኖሳይድ አወሩ፣ ስለ ትግራይ ወደፊት ዕጣ ፈንታ አወሩ፣ በትግራይ እና በኢትዮጵያ መካከል ስላለው ግንኙነት ቁርሾና በደል አወሩ። አበቃ። ምሳሌ፣ አንዱ ምሳሌ። ሌሎቹም እንደዛው አሉ። ጭራሽ ምንም የማይገናኝ ነገር ሲያወሩ የነበሩ የአዛውንቶች ክበብ ነው የሚያስመስለው ነው። ይሄን ደግሞ እስኪ ታይሮቹንም የኦሮሞ ነጻነት ጦሩንም የሚልከው ማን? ሻዕቢያ ነው የሚልከው። ማን ነው? ግብጽ ነው። የትግራይና የኤርትራ ኃይሎች ግንኙነት እንደጀመሩ ያረጋገጡበት ኢሳያስ በነጻነት ቀኑ ባደረገው ንግግር ነው። በዛ ሂደት በታሪክ ሆኖ በማያውቅ ሁኔታ በየዓመቱ ህወሓትንና የትግራይ ፖለቲከኞችን የሚሳደበው ኢሳያስ አፈወርቂ ምንም ሳይል ይቀራል እና ደግሞ ፋኖ ደግሞ ዝም ብሎ የሚላላት ደርሰናል ብሎ ለኪደት ቡና ጠጭ በላት ተብሎ እንደሚመጣ ህፃን ልጅ ደርሶ የሚመጣ ዘመነ ካሴ፣ ጀነራል ተፈራ፣ እነምሬ፣ ሌሎች ሁሉ የሁሉ ሰራዊት ተላላኪ የሆነ እንደ ኪራይ አህያ ናቸው ማለት በቃ የተቻሉትን የተባሉትን ነገር ያረሳሉ እንጂ ለምን እንዴት ሲሄድ ምን ያጋጥመኛል ወዴት እንዲሆናል የሚል ነገር የለም። በጣም ጨካኝ የሚያረጋቸው ይሄ በትክክል ያለማሰባቸው ሁኔታ ነው። ፋኖንም የትግራይ ኃይሎችንም ከዚህ ጋር ሁሌ ሰው ማየት ያለበት ኢትዮጵያ ውስጥ ያለው ምንም አይነት ጥያቄ ብታወሩ ልክ ናችሁ፣ ለመፍትሄው ግን እየሰራችሁ አይደለም። በጥላት ፊት በወዳጅ ፊት እንኳን አብሮ ለመሆን የሚያስችል ትውውቅና አንድነት የላችሁ። እንኳን ሰው ለሸር ለተንኮል እና ጠላት ብሎ ላለው ኃይል የጠላትን ምላሽ መክቶ ከዛም በላይ ድል ለማድረግ ይቅርና በወዳጅ ፊት አብራችሁ መቆም አትችሉም። ሙሽራ ለማጀብ አትችሉም። ብዙ ጊዜ ሰው እንደዚህ ነው እንደዛ ነው ብሎ ይላል። አቋቋማችሁን ተከተለው። ጠላት ካልሆንክ ከራስሽ ጋር የተጣላሽ እብዶች ካልሆናችሁ፣ ጤና የጎደላችሁ ካልሆናችሁ የምታወሩትና የምትሰሩት ነገር በሙሉ ተስፋ የቆረጠ ሰው የሚያደርገው ማን ነው? እንደው አሁን ጠላት የምትናፍቁ ቶሎ ብሎ ያገኘ እንዲያጠፋችሁ የምትጋብዙ እንጂ ጠላትን የምታሸንፉበት ምንም መካኒዝም የለም። የኢትዮጵያ ሕዝብ ደግሞ ሞኝ ይመስላችኋል። የምታወሩትና የምታደርጉትን ነገር እያየ ከእናንተ ጋር ሆኖ ራሱን ለማጥፋት የሚሰራ ይመስላችኋል። ሌላው ታሪክ ሁሉ ቢቀር አማራ ክልል ላይ የሚሆነው ነገር የኢትዮጵያ ሕዝብ የማያይ ይመስላችኋል? አሁን ዘመነ ዲጂታል ነው። ሁሉ ሞባይል አለ። ሁሉ የሆነ ነገር ወሬ ተጋኖ ሊሆን ይችላል እንጂ ተቀንሶ የለም። ቅድም እንዳለው እንኳን የተደረገ አልተደረገ የሚወራበት ሰዓት ላይ ያለው። በዚህ ሰዓት ላይ በአማራ ክልል ላይ ጆሮ መቆረጣችሁን፣ እጅ መቆረጣችሁን፣ እስረኛ መበተናችሁን፣ ሰሊጥ ማቃጠላችሁን እስኪ ተስማሙ ብለው የሰላምን እሴት መሰረት አድርገው የሄዱ እናት አባቶችን በዛ ልክ አሰቃይታችሁ